መተናል ዜድ ሳቄታ ዩቲዩብ መታለች። የባለፈው የጓደኛዋ የሰጣቻትን ስጦታ እስከ መጨረሻው ላዳመጣችሁ ኮሜንት ለኮመታችሁ ሁሉም እናመሰግናለን። ከልብ ጀዛኩሙላህ ኸይራን ብያለሁ። 91 ኮሜንት ተጽፏል። ከ91 ኮሜንቱ አንድ ቢያንስ 10ዎቹ ተረቶታሉ። ብቻ ግን ከሁሉም ለየት ያለ አንድ ኮሜንት አለ። አውጥቼ ለመለጠፍ አልቻልኩበትም ነው። አንድ ልጅ ምን አለች? ምን አለ ቪዲዮውን እስከ መጨረሻ ጓደኛሽ ምን ላይ ደረሰች? ያኔ የሰጠችን ስጦታ ምን ነበረ ማወቅ ይፈልጋለሁ። አንዷ ደግሞ መጨረሻውን ለመስማት ጓጉቻለሁ ብላለች። እውነቷን ነው። እስከ መጨረሻው ስላላወራውኝ ምንም ኮሜንት የሚያስጎምተው ሲዘጋ ነው። ያ ስጦታ ምን ነበረ? በመጨረሻስ ምን ላይ ሆነ? ጓደኛ ማለት የጓደኛን ትርጉም የሚያውቀው ነው ጓደኝነት የሚናገረው። የአላህን ሰላምታ ሳላስተላልፍ ወደ ቀጥታ ንግግሬን ገባውኝ። በጣም ይቅርታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዜዶ ሳቄታ ቤተሰቦች በሙሉ እንዲሁም ክርስቲያን ወገኖቼ ይህ ቪዲዮ የምትመለከቱ ሁሉ ሰላም ጤና ይስጥልን። እንደምን አላችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ እያልኩኝ ዛሬ እንደተለመደው በአዲስ ቪዲዮ ብቅ ብዬላችኋለሁ። የእናንተ እገዛ ያስፈልገኛል። እኔ ቪዲዮ ለፍልፌ ዘፍኜ ጨፍሬ ብሰራው ምንም ለውጥ አያመጣም እናንተ ካልደገፋችሁኝ። እናንተ ላይክ ሰብስክራይብ ሼር ካላደረጋችሁልኝ ማፊ ፋይዳ። እንደማይጠቅም ደግሞ እናንተው ጠንቅቃችሁ ታውቁታላችሁ። እስከ መጨረሻው አይታችሁ ተረዳችሁ ለኮመታችሁልኝ ከልብ እናመሰግናለን። ሳያደርሳችሁ ቀርታችሁ ደግሞ ሳትሰሙትም ለኮመታችሁ ግማሹንም ላያችሁ ሁሉ ከልብ እናመሰግናለን። እስከ መጨረሻው እንድታዩልኝ በትህትና እጠይቃለሁ። ምናልባትም በዚህ ቪዲዮ በጣም የሚገርም ነገር ሊያወራችሁ ይችላለሁ። እውነተኛ ታሪክ እንጂ ቀልድ ጫወታ አይደለም፣ ወይንም ደግሞ የሌላ ሰው አይደለም። የራሴን ታሪክ በጣም በትንሹ እንደምሸወድ እንደነበረ ልነግራችሁ እወዳለሁ። አሁን ግን እርጅና መጣና ድንቅና ለፊቴ የሚባል ነገር ሲመጣ ነው ሁሉንም ነገር ለይቼ ያወቅኩት። ያኔም ሰው በጣም ብልጥን፣ አንዳንድ ሰው ብልጥና ትለኛል። አንዳንድ ሰው ግን አረ ብልጥ አይደለችም ሞኝ ናት። ሲጀምር ስደት ወጥቶ የተመለሰ ሰው ከመቼ ጀምሮ ነው ብልጥ ሊሆን የሚችለው ይሉኝ ነበር። የቀልዴን አይደለም የምሬን ነው። ቀጥታ ስትሬት ለራሴ ነግሩኝ ነበረ። እኔ ብልጥ ልሁን ሞኝ ልሁን አልተረዳሁትም ነበረ። አሁን ላይ ግን ባለሁበት ያኔ በጣም የመጨረሻ ሞኝ ነበርኩኝ ማለት ነው። ወደ ቪዲዮ ቀጣይ በምን ነበር አቆምኩት? ውድ ጓደኛዬ ለወንድሟ ወይም ወንድሟ ገዝቶ ነው የላከልሽ ብላ በራሷ ምርጫ በራሷ በቤቷ የሚሸጠውን ማለት ነው አንስታ ትሰጠኛለች። ያው የወደደችኝ ወደኛለች፣ አላቅም ወደኛለች አልወደደችኝም አይደለም። እኔ ወዳታለሁ። እኔ 100% እርግጠኛ ሆኜ ምነግራችሁ ነገር በዛን ጊዜ በዛው ቅጽበት ለጓደኛዬ ምንም አደርጋለሁ፣ ምንም መስዋዕትነት አደርጋለሁ፣ ምንም ህይወቴንም ሰዋለሁ። ዝናብ ፀሐይ አላልኩም። ዝናብ በጣም ይፈራለሁ፣ በነገራችን ላይ በጣም ይፈራለሁ። ግን የሷ ስራ እንዳይቋረጥ እንደራሴ ስራ አድርጌ ጎርፍ ዝናብ እየዘነበ ወላሂ ላዚም ጥላ ያለ ጥላ ሳሊዝ ወደ ስራዋ ሄጃለሁ። እሷ እንዳይዘንብባት ነው። እሷ ሳትኖር ቀርታ አይደለም። እሷ እንዳይዘንብባት አመናችሁም አላመናችሁም በህይወት አለች ልጅቷ። አላህ ብሎ የአላህ ፍቃድ ከሆነ ደግሞ ኢንሻአላህ በአላህ ፍቃድ በአካል አገናኛችኋለሁ። በአካል በቪዲዮ ወተን እያንዳንዱን የምትፈልጉት ጥያቄ ምናልባት እስከ መጨረሻው ከቀጠልኩበት ማለት ነው። በዚህ ሚዲያ እንደሚታወቀው ሚዲያው ተስፋ ያስቆርጣል። አላቅም፣ ተስፋ መቁረጥ የለብኝም። እንደሚታውቁት በጣም ያናዳል። በስንት ትግል ተሰሩታላችሁ ቪዲዮ አይታየም። እንደሚታወቀው ያው የማዳም ቅመሞች ይባላሉ። እኔ የማዳም ቅመሞች ሲባል አልወድም፣ ግን ለጫወታው ድምቀት ልበላችሁ። እኔ የራሴው ድምቀት ነኝ። እኔ የሀበሻ ድምቀት ነኝ። እኔ ለሀገሬ ድምቀት ነኝ። የሀገሬ ቅመም ነኝ። የሀበሻዊ ቅመም ነኝ።
እንደዛ ነው ብዬ ራሴን የምሰይመው ማለት ነው። የሀበሻዊ ቅመሞች ብላችሁ ምናልባት ላትረዱኝ ትችላላችሁ ብዬ ነው የማዳም ቅመም ያልኳችሁ። ይህንን ቪዲዮ ምናልባትም ድምፄን እየሰማችሁ ላታዳምጡት ትችላላችሁ። ከመቶ ምናልባት 2 ሰው ሊሰማው ይችላል። በንግግሬ ምናልባት ያረቡኩት ወይንም ደግሞ የአማርኛ እጥረት ካለው አይም ሶሪ፣ በጣም ይቅርታ። ቋንቋዬ አይደለም፣ ሁለተኛው ቋንቋዬ ነው አማርኛ ማለት ነው። ልምምድ ላይ ነኝ፣ እየተለማመድኩ ነው። ሶሪ። እና ያንን ስጦታ አምጥታ ስትሰጠኝ ወንድሜን አመስግኝው አለችኝ። ሄጄ መመሰገንኩት። ለምን እንደሆነ ባያውቅም እሺ አለኝ ፈገግ ብሎ። በጣም ጥሩ ልጅ ነው። እሱም ያኔ አንድ አካባቢ ጎረቤት ልጅ ነን ብያቸዋለሁ። ግን እሱን አላውቀውም ነበረ። ለምንድን ነው የማላውቀው? እኔ ከአያቴ ነው ያደግኩት፣ እሱም ከአያቱ ነው ያደገው። ቤተሰቡን አባት እናቱን ነው የማውቀው እንጂ ወንድሞቹን ነው የማውቀው እንጂ እሷ በአባት ነው የሚጨምሩት። ከሷ በአባት ነው የሚጨምሩት። እሷ ሌላ ሀገር አዲስ አበባ አደገች፣ ሳውዲ አደገች ነው ያልኳችሁ። ከወንድሟ መኖር ከጀመረች አላቅም ብቻ አመታትንም አላስቆጠረችም። በዛችው በአመቷ መሀል ነው ይሄ ሁሉም የሚፈጸመው፣ ይሄ ሁሉም የሚፈጠረው። ግን ከኔ ከተገናኘች ደግሞ ወራቶች ነው ያልኳችሁ። በወራቶች ግን በጣም ለብዙ አመታት አብሬ ያደኩኝ ነው አክል ነው የምንዋደደው ማለት ነው። አመስግኛው ከጨረስኩኝ በኋላ ለምን እንደሆነ ሳላቅም በጣም በደስተኛ ሁኔታ በነበርነ ሰዓት ስጦታው በተሰጠኝ በሳምንታቶች ውስጥ ስጦታ ራሷ ልጅቷ ለወንድሟ የሚያስፈልገውን ነገር ገዝታ አብረን ሄደን መርጠን ይሄ ይሻላል ለወንድሜ ልገዛለት ነው ምናምን ብላኝ አብረን እንገዛለን። አብረን ከገዛን በኋላ በቃ እኔ አሁንም ወደ ስራ ልሄድ ነው፣ ቤት ይዘሽው ሂጂ አለችኝ። ቤት ይዤው ስሄድ ቁልፍ አለኝ በነገራችን ላይ። ቤት ይዤው ስሄድ እሷ ወደ ስራ ስትሄድ ወደ ስራ ቦታ እሱ ቤት ሄዳ እሱን ዜድ ስጦታ ገዝታለች፣ ሄዳ ተቀበላት፣ ምንም ጥያቄ አትጠይቃት። ልክ ስትሄድ ትሰጣለች፣ አመስግና ተቀበል ትለዋለች። ግን እሷ ልትፈራክ ትችላለች ትለዋለች። እማጂን ሀቂቃ ማለት ነው። እውነቴን ነው፣ ወላሂ ላዚም እውነቴን ነው ማወራችሁ። ይሄ ልጅ ደግሞ በጣም ብርቅ ሆኖበት ይመጣል ከስራ ቦታ ማለት ነው። እሱ ልክ ሲሄድላት ደግሞ ሲወጣላት በስልክ ደውላ ዜድ በቃ ወንድሜ እየመጣ ነው፣ ለሱ ስጪው እቃውን አለችኝ። ልብስ ነበረ የገዛችው፣ 2 አይነት ልብስ ነበረ፣ የጂንስ ሸሚዝና የጂንስ ጃኬት። ለ2 ሰው ነበር ያለችኝ፣ ለአክስቴ ልጅና ለወንድሜ ነበር ያለችን። ግን ሁለቱንም ስጪው እራሱ ይሰጣዋል አለችኝ። አውጥቼ ቢስሚላህ ካብዬ ስሰጣው አመሰግናለሁ አለኝ። አመሰግናለሁ፣ ከልብ ነው ማመሰግነው። በቃ በጣም ፈገግ አለ፣ ደስ አለው። ለካስ እሱ የሚያውቀው እኔ ገዝቼ ስጦታ ያበረከትኩለት ነው የመሰለው። እሷ ያለችውን ነው የሚያውቀው። እኔ ምንም ማውቀው ጉዳይ የለም። እና ሌላ ጊዜ የማይደረገው መደዋወል ተጀመረ። እኔ ምን እዛን ሰዓት ያኔ ጅል ነገር ነኝ ብያቸዋለሁ። ጅል ብቻ ሳይሆን በቃ ከሁሉም ይቀርባለሁ። ከተጫወትኩት ሁሉ በላይ እሱ ወደ አላህ የሚመራ በጣም ጥሩ ሰው፣ ያኔ 5 ጊዜ ሰላት የማይተው ቁርአንን የሚቀራ ማሻአላ ተባረካላ ነው። በጣም ደስ ይለኛል። ጊዜን ያለ አግባብ አያሳልፍም። በትክክለኛው ጊዜ በትክክለኛው ቦታ ይገኛል። በመጥፎ ነገርም የለም። ጨዋታ ቀልድም አያውቅም ሳይሆን ጊዜውን በአግባቡ ይጠቀማል። ይሄ ልጅ በጣም ደስ እያለኝ መጣ ስላችሁ ወደ ሌላ ቦታ እንዳትሄዱ ነግሬያቸዋለሁ። ተጠንቀቁ። እና አሁንም ከሳምንታት በኋላ አረፋ እየደረሰ ነው። በቀጥታ ላክስቱ ልጅ ምን ይለዋል? እኔ ዜድን አፍቅሬያታለሁ ይላል። አፍቅሬያታለሁ ይለዋል። ፍቅር ምንድን ነው እንዳትለኝ፣ ፍቅር ያኔ ነው አሁን የለም። በነገራችን ላይ ወይኔ እዚህ ጉዴ ፈላ። ዛሬም ሪካርዶን ሳልጨርሰው ቪዲዮ ሊያልቅ ነው
ሲያናድ አፍቅሬታለሁ ሲል እሂቱ ደግሞ ለእኔ መታ ምን ትለኛለች? ዘድ ወንድሜ እወድሻለሁ አለችኝ። ኧረ እኔ እወደዋለሁ አልኩኝ። እኔ መውደድ ማለት ለትዳር ፍቅር አይደለም። ለምንድን ነው እኔ ንቄው አይደለም፣ ያንሰኛል አይደለም፣ ከሌላ ሰው ስለነበረኝ። በእስልምና ፍቅር አይፈቀድም። አፍቅረሽ መጃጃል አያስፈልግም። እኔ አላደረግኩትም እያልኩኝ አይደለም፣ አድርጌዋለሁ። አላህ ይቅር ይበለኝ። እንደማይፈቀድም እያወቅኩኝ ግን አድርጌዋለሁ። ወደ ሌላ ቦታ መጥፎ ቦታ ላይ ሆኜ ሳይሆን ተነጋግረን የወስነን የተቀመጥነ ማለት ነው። ያ ማን ነው? ይሄንን እንኳን ምስጢር አልነግራቸው አለባብሼ ሊለብ ስብሃንላ በቃ አልቻልኩም። ሀቂቃ አልቻልኩም። አለባብሼ አልፋለሁ እንጂ እውነታ ይሄን በመሀል ያለ ስለ ፍቅር ምናምን የሚባለው ነገር በመሀል ልቋጭላችሁ እና የራሴ የሆነ ሰው አለ ብዬ ልሂድ። ስለዚህ እኔ ደግሞ ለዛች ልጅ ለሂቱ አንቺ እያወቅሽ ነግሬሽን ነበር እንደ ንገሪው በግልጽ ለራሴ እስካልጠየቀኝ ድረስ ተይው፣ አታጋጊ፣ አንቺ በቃ አትናገሪው። እሱ ራሱ በግልጽ ከጠየቀሽ ንገሪው። ኧረ አላት በይ ብላታለሁ። እሷ ሄዳ ግን ታፈቅራለች ብለዋለች። ሶሪ ወላሂ ለዚህ በጣም የሚገርም እኮ ነው። ታፈቅራለች ብለዋለች። በቃ የሌለበት በቃ ሁሉም ሰው እሱ ልታገባ ነው። ወይኔ ቪዲዮ አለቀ። ምን ማድረግ ይቻላል? ባይ ባይ።